ምዕራፍ 18 ሚካና የዳን ነገድ። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። እስከዚያም ቀን ድረስ በእስራኤል ነገዶች መካከል ርስት አልደረሳቸውም ነበርና በዚያ ዘመን የዳን ነገድ የሚቀመጡባት ርስት ይሹም ነበር። የዳንም ልጆች ከወገናቸው 5 ጽኑዓን ሰዎች ምድሪቱን እንዲሰልሉና እንዲመረምሩ ሂዱ ምድሪቱን ሰልሉ ብለው ከሶራና ከኢስታሄል ላኩ። እነዚያም ወደ ተራራማው ወደ ኤፍሬም ሀገር ወደ ሚካ ቤት መጥተው በዚያ አደሩ። በሚካ ቤትም በነበሩ ጊዜ የሌዋዊውን ጎልማሳውን ድምፅ አወቁ። ወደ እርሱም ቀርበው ወደዚህ ማን አመጣህ? በዚህስ የምታደርገው ምንድን ነው? በዚህስ ምን አለህ? አሉት። እርሱም ሚካ እንዲህ አደረገልኝ፣ ቀጠረኝም፣ እኔ ካህን ሆንኩለት አላቸው። እነርሱም የምንሄድበት መንገድ የቀና መሆኑን እናውቅ ዘንድ እባክህ እግዚአብሔርን ጠይቅልን አሉት። ያም ካህን የምትሄዱበት መንገድ በእግዚአብሔር ፊትና ነውና በሰላም ሂዱ አላቸው። 5ቱም ሰዎች ሄዱ። ወደ ሌሳም ደረሱ። በውስጡም የነበሩት ሕዝብ ተዘለው አዩአቸው። እንደ ሲዶናውያን ልማድ ጸጥ ብለው አርፈው ተዘልለውም ተቀምጠው ነበር። በተመዘገበች የርስታቸው ምድርም ቃልን መናገር አልቻሉም። ከሲዶናውያንም ርቀው ይኖሩ ነበር። ከሶርያውያንም ጋር ግንኙነት አልነበራቸውም። እነዚያም 5ቱ ሰዎች ወደ ወንድሞቻቸው ወደ ሶራና ወደ እስታሄል ተመለሱ። ወንድሞቻቸውንም ምን አስቀምጧችኋል አሏቸው። እነርሱም ምድሪቱ እጅግ መልካም እንደሆነች አይተናል። ተነሱ፣ በእነርሱ ላይ እንውጣ። እናንተ ዝም ትላላችሁን? ትሄዱ ዘንድ ምድሪቱንም ለመውረር ትገቡ ዘንድ ቸልም አትበሉ። በሄዳችሁም ጊዜ ተዘልለው ወደ ተቀመጡ ሕዝብ ትደርሳላችሁ። ምድሪቱም ሰፊ ናት። እግዚአብሔርም በምድር ካለው ነገር ሁሉ አንዳች የማይጎድልባትን ስፍራ በእጃችሁ ሰጥቶአል አለ። ከዳን ወገን የጦር ዕቃ የታጠቁ 600 ሰዎች ከዚያ ከሶራና ከስታሄል ተነስተው ሄዱ። ወጥተውም በይሁዳ ቂርያት ይሪአሪም ሰፈሩ። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ የዳን ሰፈር ተብሎም ተጠራ። እነሆ ቦታው ከቂርያት ይዓሪም በስተኋላ ነው። ከዚያም ወደ ተራራማው ወደ ኤፍሬም አገር አለፉ፣ እስከ ሚካም ቤት ደረሱ። የሌሳን ምድር ሊሰልሉ ሄደው የነበሩት 5 ሰዎች ወንድሞቻቸውን በእነዚህ ቤቶች ውስጥ ኤፉድና ተራፊም የተቀረጸ ምስልና ቀልጦ የተሠራ ምስል እንዳሉ ታውቃላችሁን? አሁንም የምታደርጉትን እወቁ ብለው ተናገሯቸው። ከመንገዱም ፈቀቅ ብለው ወደ ጎልማሳው ሌዋዊ ቤት ወደ ሚካ ቤት ወጡ፣ ሰላምታም ሰጡት። የጦር ዕቃ የታጠቁት ከዳን ልጆችም የሆኑ 600 ሰዎች በደጃፉ አጠገብ ቆመው ነበር። ምድሪቱንም ሊሰልሉ ሄደው የነበሩት 5ቱ ሰዎች መጥተው ወደዚያ ገቡ። የተቀረጸውንም ምስል ኤፉዱንም ተራፊውንም ቀልጦ የተሠራውን ምስልም ወሰዱ። ካህኑም የጦር ዕቃ ከታጠቁት ከ600 ሰዎች ጋር በደጃፉ አጠገብ ቆሞ ነበር። እነዚህም ሰዎች ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉዱንም ተራፊውንም ቀልጦ የተሠራውን ምስል ወሰዱ። ካህኑም ምን ታደርጋላችሁ አላቸው። እነርሱም ዝም በል፣ እጅህንም በአፍ ላይ ጫን፣ ከእኛ ጋር ና፣ አባትና ካህንም ሁነን። ለአንድ ሰው ቤት ካህን መሆን ወይስ በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸውስ ይሻሉሃል? አሉት። ካህኑም በልቡ ደስ አለው። ኤፉዱንም ተራፊውንም የተቀረጸውንም ምስል ቀልጦ የተሠራውንም ምስል ወሰደ። በሕዝቡም መካከል ገባ።
እነርሱም ተመልሰው ሄደው ቤተሰቡንም ገንዘቡንም ሀብቱንም ሁሉ በፊታቸው አድርገው ወሰዱ። ከሚካም ቤት ሳይርቁ ሚካና የሚካ ጎረቤቶች ጮኹ። የዳንም ልጆች ተከትለው ደረሱባቸው። ወደ ዳንም ልጆች ጮኹ። የዳንም ልጆች ፊታቸውን መልሰው ሚካን የምትጮህ ምን ሆነ ነው አሉት። እርሱም የሠራኋቸውን አማልክቴን ካህኑንም ይዛችሁ ሄዳችኋል፣ ለእኔ ምን ተዋችሁልኝ? እናንተስ ለምን ትጮኻለህ? እንዴትስ ትሉኛላችሁ? አለ። የዳንም ልጆች እንዲህ አሉ፣ የተቆጡ ሰዎች እንዳያገኙና ነፍስህም የቤተሰቦችም ነፍስ እንዳይጠፋብህ ድምፅህ በእኛ መካከል አይሰማ። የዳንም ልጆች መንገዳቸውን ሄዱ። ሚካም ከእርሱ እንደ በረቱ ባየ ጊዜ ተመልሶ ወደ ቤቱ ሄደ። እነርሱም ሚካ የሠራውን ጣዖት ለእርሱ የነበረውን ካህን ይዘው ወደ ሌሳ ጸጥ ብሎ ተዘልሎም ወደ ተቀመጠው ሕዝብ መጡ። በሰይፍ ስለት መቷቸው፣ ከተማይቱንም በእሳት አቃጠሏት። የሚታደግም አልነበረም፣ ከሲዶና ርቀው ነበርና። እነርሱም ከሌሎች ሰዎች ጋር ግንኙነት አልነበራቸውምና። እርሷም በቤትሮአብ አጠገብ ባለች ሸለቆ ውስጥ ነበረች። ከተማይቱንም ሰርተው ተቀመጡባት። ከተማይቱንም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌላ ነበር። የዳንም ልጆች የተቀረጸውን የሚካን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ እስከ አገራቸው ምርኮ ድረስ ለዳን ነገድ ካህናት ነበሩ። ሚካም ያደረገውን የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙት።